بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن جميل زين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل. وصلنا على قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله السؤال الثالث كيف نعبد الله؟ جواب كما أمرنا الله ورسوله. قال الله تعالى يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم. وقال صلى الله عليه وعلى آله وسلم من عمل عملا ليس عليه أمرنا فهو رد أي غير مقبول. رواه مسلم. فإن شاء الله تبارك وتعالى بالله سبحانه وتعالى فقال مسرت زاري ما إن شاء الله يمنقروا ከኹድ ዓቂዳ ደርሳችን አምስተኛው ክፍል ይሆናል ማለት ነው። ከይፈ ነዕቡዱላህ የሚል ይሆናል ማለት ነው። ትናንትና ማለት ነው ያየናቸው ነጥቦች መሳላዎች አሉ። መሄድ ዒባዳ የሚለውን ወከዛሊከ ማለት ነው ሐቁላሂ ዐለል ዒባድ የአላሁ ተባረከ ወተዓላ ሐቆች በባሮቹ ላይ ምን ምን እንደሆኑ ማለት ነው እየተመለከትና ያየን ነበር። መጀመሪያ ሸኽየው አላሁ ተባረከ ወተዓላ ለምን እንደፈጠረን ተናገሩ። ከዛ ደግሞ ማለት ነው ለዒባዳ መሆኑን ካጸደቁ በኋላ የተፈጠረበት ዓላማ ለአምልኮ መሆኑን ካጸደቁ በኋላ ثم بين الشيخ رحمه الله معنى العبادة የዒባዳ ማዕና ደግሞ ገልጸዋል። ዒባዳ ማለት ምን እንደሆነ ሸኽየው ማለት ነው ገልጸው ነበረ ተመልክተን ነበር ማለት ነው። አሁን ደግሞ ማለት ነው የሸኽየው የጥያቄውን አቀማመጥና ማለት ነው በጣም ስቴፑን ጠብቀውና ደረጃውን ጠብቀው ነው ያስቀመጡት። በጣም የሚገርምና በጣም የሚደንቅ የሆነ አቀማመጥ ነው ሸኽየው ያስቀመጡት ማለት ነው። ትናንትና ዒባዳ ምን እንደሆነ ተመልክተን ነበር። ዛሬ ደግሞ አላሁ ተባረከ ወተዓላን እንዴት አድርገን ነው ማምለክ የሚገባን የሚለውን ርዕስ ማለት ነው እነዛ አላህ የደነገጋቸው የሆኑ የዒባዳ ዘርፎችን ስንፈጽምና ስንተገብር ማለት ነው እንዴት አድርገን ነው መተግበር ያለብን የሚለውን ነገር ነው ማለት ነው። ምክንያቱም አብዛኛዎቹ ሰዎች ወይም አንዳንድ የጥመት አንጃዎች እንደሚያደርጉት አላሁ ተባረከ ወተዓላን ባልደነገገው ነገር አዳዲስ በሆኑ ነገራቶችና በቢድዓዎች አላሁ ተባረከ ወተዓላን እናመልካለን ብለው ደፋ ቀና ሲሉና ማለት ነው ጎንበስ ቀና ሲሉ እንመለከታቸዋለን። ይሄ ማለት ነው ውርቀት ነው ማለት ነው። ውርቀትና ከስረት ነው የሚሆነው ማለት ነው። ስለዚህ አላሁ ተባረከ ወተዓላ የደነገጋቸውን የዒባዳ ዘርፎችን ስንፈጽም ማለት ነው ቢልኪታቢ ወሱነህ ላቡድ ነስተኒደ ኢልኪታቢ ወሱነህ ወደ ቁርአንና ወደ ሐዲስ ማለት ነው መደገፍና ማለት ነው መጠጋት ያስፈልጋል ማለት ነው እንጂ ማለት ነው ቢሙጀረድ አልአራ ወቢሙጀረድ አልዑቁል በአእምሮአችን ብቻና ብቻ ወይም ደግሞ አእምሮአችን ጥሩ ስላደረገው አመለካከታችን መልካም ነው ጥሩ ነው ምን ችግር አለው ዚክር አይደለ ወይም ደግሞ ሶላት አይደለ ወይ ደግሞ ማንኛውም ነገር አይደለ ብለን ዝም ብለን ያለ ልቅ በሆነና ማለት ነው ገደብ የለሽ በሆነ ሁኔታ ማለት ነው አላህን ማለት ነው እንገዛለን ካለ ማለት ነው ንፍሲድ አክሰር ሚማ ኑስሊህ ከምናስተካክለው ማለት ነው እናበላሻለን በጣም ብዙ እናበላሻለን ማለት ነው። ወይኩን ወባለን علينا በእኛ ላይ መከራና ማለት ነው አደጋ ነው የሚሆንብን ማለት ነው። ኸይራን ስለዚህ ማለት ነው አላሁ ተባረከ ወተዓላን ያዘን ያዛቸው የሆኑ የዒባዳ ዘርፎችን እንዴት አድርገን ነው የምንፈጽመው የሚለውን በተመለከተ ሊያወሩና ሊጠቅሱ ነው ማለት ነው። ኸይረን السؤال الثالث ሶስተኛው ጥያቄ ያሉ ከይፈ እንዴት ነው ነዕቡዱላህ አላሁ ተባረከ ወተዓላን የምናመልከው እንዴት አድርገን ነው አሉ። ከይፈ እንዴት አድርገን ነው ማለት ነው በምን አይነት ሁኔታ ነው ማለት ነው። ከይፈ እንዴት ነው ማለት ነው። ከይፍ ማለት እንዴት ማለት ነው። ናም እንዴት ነው ነዕቡዱላህ ነዕቡዱ የምናመልከው አላሁ ተባረከ ወተዓላን የምናመልከውና ጌታችንን አላሁ ተባረከ ወተዓላን የምንገዛው እንዴት አድርገን ነው የሚል ጥያቄ አነሱ ማለት ነው። ይሄ መስአላ ሙሂም ጅደን በጣም አሳሳቢ የሆነ ነው። በጣም ወሳኝ የሆነ አሳሳቢ የሆነ ነው። ምክንያቱም ማለት መጀመሪያ ላይ እንደገለጸ ነው ብዙ ሰዎች ያበላሹበት ማለት ነው። ማለት ናም የዚህ አይነት ርዕስ ማለት ነው እዚህ ቦታ ላይ አላህን ሲያመልኩ ብዙ ሰዎች ያበላሹበት ርዕስ ስለሆነ ማለት ነው ይሄ ወሳኝ ነገር ነው። አላህን እንዴት አድርገን ነው ማምለክ ያለብን? ከይፈ ነዕቡዱላህ አላሁ ተባረከ ወተዓላን እንዴት አድርገን ነው ማምለክ ያለብን? ዒባዳ ስናደርግ እንዴት አድርገን ነው የሚል የሆነ መስአላ ነው ማለት ነው ወይም ደግሞ ጥያቄ ነው። ስለዚህ በደንብ አድርጋችሁ ልትረዱት ይገባል ማለት ነው። ከይፈ እንዴት ነው ነዕቡዱላህ አላሁ ተባረከ ወተዓላን የምናመልከው እንዴት አድርገን ነው ማለት ነው የሚል ጥያቄ ነው ሸኽየው ያመጡት ማለት ነው። ኸይረን አልጀዋብ አሉ ማለት ነው መልስ ሲሰጡ ምን አሉ? አልጀዋቡ ሳሊስ ሶስተኛው ማለት ነው ለሶስተኛው ጥያቄ መልስ ከማ አመረና አላሁ ወረሱሉሁ አሉ ቢመዕና ነዕቡዱላህ አላሁ ተባረከ ወተዓላ እናመልካለን እንገዛለን እንዴት አድርገን ከማ ልክ ማለት ነው አመረና እንዳዘዘን አድርገን አላሁ ተባረከ ወተዓላ
እንዳዘዘን አድርገን ማለት ነው። እሱ እንዳዘዘው አድርገን ማለት ነው የምናመልከው እንጂ ልብ ወለዳችንን ስሜቶቻችንን ተከትለን ዝም ብለን ማለት ነው ጥሩ ስለመሰለን ራእያችን ወይ ደግሞ በአስተያየታችን ጥሩ ስለሆነ ብቻና ብቻ ማለት ነው ማምለክ አይቻልም። ስለዚህ ከማለክ ማለት ነው አመረን አላሁ ተባረከ ወተዓላ እንዳዘዘንና ወረሱሉሁ አሁንም እንደዚሁ ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም እንዳዘዙና አድርገን ነው አላሁ ተባረከ ወተዓላን የምናመልከው ብለን እንላለን ማለት ነው። ኸይረን ስለዚህ ከማልክ ማለት ነው አመረን አላህ እንዳዘዘን አድርገን ቁርአን ላይ እንፈጽማለን። ወረሱሉሁ መልእክተኛውም ዓለይሂ ሰላቱ ወሰላም ሐዲስ ላይ ማለት ነው እንዳዘዙን እንደጠቀሱት አድርገን ማለት ነው እንደገለጹልን አድርገን እናመልካለን አላሁ ተባረከ ወተዓላን እንጂ ያኔ ዝም ብለን ማለት ነው በልብ ወለዳችን ምን ችግር አለው እያልን ማለት ነው አህሉል ቢድዓዎች ወይም ደግሞ አህሉል ቢድዕ አህሉል አህዋ እንደሚሰሩት ማለት ነው አናደርግም ማለት ነው። ሚነ ሱፊይን ወልአሕባሽይን ሱፊያዎች አሕባሾች ይመስል ማለት ነው አሕባሾችን ሱፊያዎች ይመስል እነሱ ማለት ነው ድንበር ያርፋሉ ማለት ነው። ዝም ብለው ማለት ነው ሙጀረዱ አልአራእ ያኔ ማለት ነው ዝም ብለው አስተያየታቸውን ብቻ እያስቀደሙ በአመለካከታቸው ብቻ የሚጓዙ የሆኑ ጥመት አንጃዎች አሉ። ይሄ ጥሩ አይደለም ማለት ነው። በልማኑ ገደል የሚከትና ስራችንን የሚያበላሽ የሆነ ነገር ነው የሚሆነው ማለት ነው። ስለዚህ አላሁ ተባረከ ወተዓላ ስናመልክ ቢአልኪታቢ ወሱነህ መሆን አለበት። ከማ አመረን አላህ ልክ እንዳዘዘን አድርገንና ወረሱሉሁ መልእክተኛው ዓለይሂ ሰላቱ ወሰላም እንዳዘዙን አድርገን ነው ማምለክ ያለብን አሉ። ኸይረን መረጃውን ስንመለከት ቃል አላሁ ተባረከ ወተዓላ አላሁ ስብሓነሁ ወተዓላ ቁርአን ላይ ምን ይላል? ያ አዩሃ አለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወላ ቱብጢሉ አዕማለኩም ብሎ አላሁ ተባረከ ወተዓላ ይናገራል። ያ አዩሃ አለዚነ አመኑ እናንተ ያመናችሁት ሰዎች ሆይ ብሎ አላሁ ተባረከ ወተዓላ አማኞችን ማነው ይጠራል ማለት ነው። ያ ሐርፉ ኒዳእ ስለሆነች ማለት ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁት ሰዎች ሆይ ብሎ ይጠራል ማለት ነው። እናንተ ያመናችሁ ሰዎች ማለት ነው። እኔ ኢማንን ሶሒሐን ትክክለኛ የሆነ እምነትን ያመናችሁ የሆኑ አካላቶች ብሎ ይጠራል። እዚህ ላይ ማለት ነው የሚጠራው ማንን ነው? እስልምና ውስጥ የገቡትን ያመኑትን ነው ኢንተቢሁ እየተጠራ ያለው ማለት ነው እንጂ ከሃዲ የሆኑ ካፊሮችን አይደለም ያኔ ማለት ነው የተጠራው። ስለዚህ አኒ አይማዎች እና አብዱላህ ብን አባስ ታላላቅ ማነው ሰሃቦች እንደሚናገሩት ቁርአን ላይ ያ አዩሃ አለዚነ አመኑ ሲባል ከሰማችሁ ጆሮአችሁ ማነው ልትሰጡ ይገባል ይላሉ። ጆሮአችሁን ሰጥታችሁ ትኩረት ሰጥታችሁ ልታዳምጡት ይገባላሉ። ምክንያቱም አላህ እየተጣራ ነው ማለት ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁት ሰዎች ብሎ እየተጣራ ስለሆነ ማለት ነው። ምክንያቱም ከዚያ ከጥሪው በኋላ ማለት ነው ያኒ ማነው የሚመጣው ኢማ አምሩን ወኢማ ነህዩን ማለት ነው። ወይ ትእዛዝ ነው የሚመጣው ወይም ደግሞ ምንድነው ክልከላ ነው አይደል የሚመጣው። ስለዚህ ምን አለ ያ አዩሃ አለዚነ አመኑ ያኒ ማለት ነው እናንተ ያመናችሁ ሰዎች ብሎ ትእዛዝ አዟል ማለት ነው። ትእዛዝ ከሆነ ይፈጸማል፣ ክልከላ ከሆነ ይራቃል ማለት ነው። ምን አለ ቀጥሎ አጢዑ አላሁ ተባረከ ወተዓላን ታዘዙ ይላል። አጢዑ ታዘዙ አላሁ ተባረከ ወተዓላን ታዘዙ። አላህ የሚያዛችሁን ያኒ ማነው ቁርአን ላይ በሚያዛችሁ በሆነው መሰረት ተጓዙ፣ አላህን በብቸኝነት አምልኩ ይላል አላሁ ተባረከ ወተዓላ ማለት ነው። አጢዑ አላህን ታዘዙ ወአጢዑ ታዘዙ ማለት ነው። አረሱለ መልእክተኛውንም ዓለይሂ ሰላቱ ወሰላም ማለት ነው ታዘዙ ብሎ ማለት ነው አላሁ ተባረከ ወተዓላ ያዛል ማለት ነው። አላህንም ታዘዙ መልእክተኛውንም ዓለይሂ ሰላቱ ወሰላም በሚያዟችሁ ነገር ማለት ነው ታዘዙ ማለት ነው። ሐዲስ ላይ የመጣውን ትእዛዝ ልትፈጽሙና ልትከተሉ ይገባል ብሎ አላሁ ተባረከ ወተዓላ ይናገራል። ወላ ቱብጢሉ አታበላሹ አዕማለኩም ስራዎቻችሁን ደግሞ አታበላሹ ይላል አላሁ ተባረከ ወተዓላ። ወላ ቱብጢሉ አታበላሹ አዕማለኩም ስራዎቻችሁን አታበላሹ ብሎ ተናገረ። ናም እንደሚታወቀው ስራ የሚበላሸው በምንድነው? ቢድዓ ላይ ማለት ነው በመውደቅ እዚህ ላይ እማዎች ወላ ቱብጢሉ አዕማለኩም ብሎ የተናገሩ ይላሉ። አላህን ታዘዙ መልእክተኛውን ታዘዙ ካለ በኋላ ስራችሁን አታበላሹ ማለቱ ምንን ይጠቁማል ይላሉ? አይ ቢሙኻለፈቲ አምሪላሂ ወረሱሊህ የአላህን ትእዛዝ የመልእክተኛውን ዓለይሂ ሰላቱ ወሰላምን ትእዛዝ በመኻለፍ ማለት ነው ስራችሁን አታበላሹ። ስለዚህ ቁርአንና ሐዲስ የሌለን ነገር በመሰረት የመልእክተኛውን ትእዛዝ በመንቀፍና በመኻለፍ የአላሁ ተባረከ ወተዓላንም ትእዛዝ ማለት ነው ባለመከተል በመንቀፍና ባለመከተል ማለት ነው ምን ይበላሻል? ስራ ይበላሻል ማለት ነው። ስለዚህ ወላ ቱብጢሉ አዕማለኩም ስላለ ያኔ ማለት ስራችሁን አታበላሹ ቢአልቢድዕ ወልሙሕደሳት አዲስን ቢድዓዎች እየሰራችሁ አዲስን ፈጠራዎች እየፈጠራችሁ ስራችሁን አታበላሹ፣ መልካም ስራችሁን እንዳታበላሹ ብሎ ይናገራል። ስለዚህ ከዚህ አንቀጽ የምንረዳው ነገር ምንድነው? ቢድዓ የሚባለው ነገር አዲስ ፈጠራ የሚባለው ነገር ስራን እንደሚያበላሽ ይጠቁማል ማለት ነው። ስለዚህ ቁርአንና ሐዲስ በመጣበት መሰረት መሆን አለበት። በሁሉም እንቅስቃሴያችን ስንንቀሳቀስ ማንኛውም የዒባዳ ዘርፍ ስንሰራ ቁርአን ላይ ከሌለ ማለት ነው መፈጸም ማለት ነው አይቻልም፣ ቢድዓ ነው የሚሆነውና ማለት ነው።
وقال صلى الله عليه وعلى آله وسلم ملكتنيوم عليه الصلاة والسلام حديث ላይ ምን ይላሉ من عمل عملا ليس عليه أمرنا فهو رد ብለው መልእክተኛው عليه الصلاة والسلام ይናገራሉ። من أكل عمل የሰራ የሆነ አካል ብለው መልእክተኛው عليه الصلاة والسلام ተናገሩ። من أكل عمل የሰራ የሆነ አካል عملا ስራን ማለት ነው። የሰራ የሆነ አካል የሆነን ስራ ማለት ነው። ማንኛውንም ስራ ይሁን አምነው ማለት ነው። የሆነን ስራ የሰራ የሆነ አካል ለይሰ የሌለ የሆነ عليه በዛ በስራው ላይ የሌለበት የሆነውን ስራ ከሰራ አምሩና የኛ ትእዛዝ ማለት ነው። እኛ ሳናዝ እስልምና ያልመጣበትን ቁርአንና ሐዲስ ያልመጣበትን ዝም ብሎ በልብ ወለዱና ስሜቱን ተከትሎ ማለት ነው የቢድዓ ሰዎች እንደሚሰሩት አዳዲስ ቢድዓዎች የሰራ እኛ ያላዘዝንበትን ነገር ያን የሰራ የሆነ አካል እያሉ ነው። من عمل የሰራ የሆነ አካል عملا ስራን የሰራ የሆነ አካል ለይሰ የሌለ የሆነ عليه በዛ በስራው ላይ አምሩና የኛ ትእዛዝ የሌለበትን ማለት ነው እኛ ያላዘዝንበትን ቁርአን ላይ የሌለ ሐዲስ ላይ የሌለ ነገር የሰራ የሆነ አካል فهو رد ብለው ተናገሩ። فهو ይህ ስራው ማለት ነው የሰራው የሆነው ስራ ረዱን ተመላሽ ነው አሉ። ምንም አላሁ ተባረከ ወተዓላ አይቀበለውም። አላህ ፈጽሞ አይቀበለውም። ስራው ተመላሽ ነው፣ ውድቅ ነው የሚሆነው። ስራው ውድቅ ነው ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ። فهو رد أي مردود ብለው ማለት ነው ሊፈስሩት ነው። ስለዚህ فهو ይህ ስራው እኮ የሰራው ስራ ቁርአን ላይ የሌለን ሐዲስ ላይ የሌለን ስራ የሰራ የሆነ አካል ረዱን ተመላሽ ነው ብለው ተናገሩ። አይ ማለትም ረድ ማለት ገይሩ መቅቡሊን ገይሩ ውጭ ነው ማለት ነው ፈሰረው። ረድ የሚለውን ቃል እየፈታ ነው። ረድ ማለት ምን ማለት ነው ቢባል አይ ማለትም ብለው ፈሰሩት። ገይሩ ውጭ ማለት ነው፣ መቅቡሊን ከተቀባይነት ውጭ ነው። አላሁ ተባረከ ወተዓላ ፈጽሞ አይቀበለውም ማለት ነው። ገይሩ ውጭ ነው፣ መቅቡሊን ከተቀባይነት ውጭ ነው፣ ስራው ውድቅ ነው የሚሆነው አላህ ማለት ነው አይቀበለውም። ስለዚህ ለፍቶ መና የሚባለው ነገር ይሆናል ማለት ነው። ለፍቶ ደክመው ማለት ነው። ስንት ቢድዓ ሰዎች አሉ በቢድዓ ላይ ማለት ነው ቢድዓ የሆኑ ስራዎችን እየሰሩ ሽርክያት እየሰሩ ማለት ነው የተለያዩ ገንዘቦችን የሚያወጡ ወከዛሊከ ለመውሊድ ለተለያዩ ነገራቶች እያሉ ማለት ብዙ ነገር የሚያደርጉ የሆኑ ሰዎች አሉ። ይሄ ማለት ስራቸው ባጢል ነው፣ ምንም ነገር ተቀባይነት የለውም፣ ክስረትና ውድመት ብቻና ብቻ ነው የሚሆነው፣ ገይሩ መቅቡል ነው ብለን እንላለን ማለት ነው። ስለዚህ ከሐዲሱ እንደሚያስረዳን ምንድነው አነ ዐመል አልሙብተዲዒ ያኒ የሙብተዲዕ ሰው አዲስን ስራ የሚሰራ ፈጠራን ፈጥሮ የሚሰራ የሆነ አካል የሚሰራው ስራ እኔ ገይሩ መቅቡልን መርዱዱን ዐለይህ በሱ ላይ ተመላሽ ነው፣ አላሁ ተባረከ ወተዓላ ፈጽሞ አይቀበለውም ብለን እንላለን ማለት ነው። ከዚህ ሐዲስ በመነሳት ማለት ነው። ኸይረን ረዋሁ ሙስሊሙን ሐዲሱን ማለት ነው አልኢማም ሙስሊም ረሒመሁላሁ ተዓላ ረሕመተን ዋሲዓ ማለት ነው የዘገበው የሆነ ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው። ረዋሁ ዘግቦታል ሙስሊም የሚባለው የሆነው ኢማም ሶሒህ ላይ ማለት ነው ዘግቦታል ማለት ነው። ሳቢትና የጸደቀ የሆነ ዘገባ ነው ማለት ነው። ስለዚህ በዚህ ሐዲስ መሰረትና በአንቀጹ መሰረት ምናለን አላሁ ተባረከ ወተዓላ ማምለክ ያለብን ከማ አመረን አላሁ ወረሱሉሁ አላህና መልእክተኛው ዓለይሂ ሰላቱ ወሰላም እንዳዘዙት አድርገን ነው እንጂ አዲስን ቢድዓ በማንጣትና አዲስን ፈጠራ በመፍጠር አይደለም ብለን እንላለን። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. خيرا.